ሰላም ውድ ቤተሰቦቼ እንዴት ቆያችሁ? ሰላም ቆያችሁ። እንግዲህ ፈረንጁ እያበደ መጥቷል ማለት ነው። ኤፍሬምም ከእንግዲህ በኋላ እኔ ብዙ ነገር ስለማውቅ ከፍቅርና አብርሽ አብረው በጭራሽ አይሆኑም እያለ ነው። የራሱን ሕይወት ለልጁ ምን እንደሚያስተላልፍ እኔ ምንም ነገር የድሮ አብርሃም ለሰው የሚጨነቀው ለሰው የሚሆነው እሱ አይደለም፣ ሌላ ሰው ሆኖ መጥቷል። ያ ይሻለው ነበር። አሁን ትቢት ትቢት ብሎታል። እኔ ምንም ማድረግ አልችልም። እኔ ሩታ የፈለገችውን ነው ማድረግ የምችለው እንጂ እኔ በአብርሃም በኩል ተስፋ ቆርጫለሁ። እኔ አብርሃምን አትሂጂ ሂጂ አልልም እያለ ነው። ፈረንጁ ደግሞ እንግዲህ ካሁን በኋላ ልጄ ነው ያለው ምን እላለሁ እያለ እንዳይመጣ ብሎታል ማለት ነው። እንግዲህ ወንድሟም የሄርሚላ ወንድምም አብርሃምን አንጡልኝ ይደበድባለሁ እያለ ሰምቻለሁ ማለት ነው። በጣም በሚገርም ሁኔታ አሁን ሴቶቹ ብቻ ሳይሆኑ ወንዶቹም ለድብድብ እየተፈላለጉ ነው። እንግዲህ አብርሃም ወደየት እንደሚያመራ ወደየት እንደሚሄድ አናውቅም። ፍቅርና አብርሃም አብረው አይሆኑም። እኔ ብዙ ነገር ስለማውቅ እሷ አትፈልገውም እያለ ነው እንግዲህ ኤፍሬም ማለት ነው። እሱ ዝም ብሎ ሁለቱን ሴቶች ለማጣላትና ሴቶቹን ለማያያዝ ነው እንጂ እሱ አሁን ለሰው መጨነቅ አቁሟል። ውሸቱን ነው፣ አልታመመም። በፊትም ታመመ ሲሉ የነበሩት እነ ብዙዬው ውሸት ነው እንጂ እሱ ምንም የታመመው ነገር የለም፣ አልታመመም። እንደዚህ ለማተራመስ ፈልጎ ነው እያለ ነው። ኤፍሬምም የድሮ አብርሃም ብዙ ነገር እኔ ወንድሜ ነው፣ ከወንድሜም በላይ ነው። ብዙ ነገር አሳልፈናል፣ ብዙ ነገሮች አይተናል፣ ብዙ ነገሮች ያሳልፈናል። ያ ወንድሜ ሰው ለሰው የሚጨነቀው ለሰው የሚሳሳው ሰው እንትን የሚለው ወንድሜ አሁን የት እንደሄደ እኔ አላውቅም። ወንድሜ የት እንዳለ እኔ አላውቅም። ያለ ሰው የሚጨነቅና ለሰው የሚያስበው ወንድሜ የለም። ከፍቅር ጋር በጭራሽ አብረው አይሆኑም። እኔ ብዙ ነገር ይህን ሚስጥር ማውጣት አልፈልግም፣ በአደባባይ መዘርዘርም ማውጣትም አልፈልግም ብሏል። እንግዲህ ብዙ ነገሮች ሊያውቅ ይችላል፣ ወንድሙ ነው። በነገራችን ላይ ቤተሰብ የማያውቀው ነገር ምንም ነገር የለም ማለት ነው። አሁን ይህንንም ስራ ሲሰራ ወንድሙ ያውቅ ይሆናል። ብዙ ነገሮች አውቃለሁ፣ እኔ ብዙ ነገሮች አውቃለሁ። ስለዚህ ይህንን ሚስጥር እኔ በአደባባይ አላወጣም። እኔ የማውቀው ብዙ ነገሮች አሉ። ስለዚህ ከፍቅርም ጋር አይሆንም። አውቆ ለሶስት ጣሉ ፈልጎ ነው እንጂ ፍቅርና እሱ አብረው የሚሆኑ አይደለም እያለ ነው። ፍቅርም እንግዲህ እንትን እያልሽ ስለሆነ እንትን እንዳይልሽ ማለት ነው። እኔ እንጃ የሰው ልጅ ማለት ነው የሰው ልጅ ራሱን ሲሆን ነው እንጂ ማለት ራሳችንን እንሆን አንዳንዴ ራሳችንን ሳንሆን ወደ ሌላ ነገር እንሄዳለን ማለት ነው። እና እንግዲህ ፍቅርም ወደ ራስሽ ሁኚ ማለት ነው። ምንም እንትን ሩታም እንግዲህ የራሷን ሀሳብ ትወስን እያሉ ነው። ያው ደስታም ይመጣል እያሉ ነው። እንግዲህ ሰሞኑን ለደስታ እንደውልለታለን ደስታ ይመጣል እያሉ ነው። እንግዲህ በዛሬው ቪዲዮ እናያለን፣ በማታው ቪዲዮ ማለት ነው። የሚለቀቅ ቪዲዮ በሩታ ቤት ወይ በደስታ ቤት ይለቀቃል ማለት ነው። ወይ ደስታ ይመጣል፣ እሱን ምን አናውቅም። ግን እኔ እንጃ በጣም የአብርሃም ነገር ግራ የሚያጋባ ነገር ነው እንጂ ግማሹ ሰው ደግሞ ፍቅር አውቃ ልትጫወትበት ነው እንጂ ፍቅር አብርሃምን አትፈልገውም ይላሉ። እንግዲህ ማን እንደሚፈላለግ እኛ አናውቅም። እኛ ዝም ብለን ማየት ነው። ዝም ብለን እኛ ቪዲዮዎችንን መስራት ማየት ነው። እና ኤፍሬም በጣም ነው የተናደደው። በጣም በድርጊቱ ራሱ በጣም ተናዷል። እኔ እንጃ ኤፍሬም በጣም ነው የተናደደው። ለምን እኔ ወንድሜ እንደዚህ አልነበረም። ወንድሜ ምን እንደሆነ አላውቅም። ወንድሜን ምን እንደነካው አላውቅም። ራሱ ወንድሜ እንደዚህ አልነበረም። ለሰው ልጅ አሳቢ፣ ለሰው ልጅ ተጨናቂ በጣም ጥሩ ወንድም ነበር ያለኝ። አሁን የአብርሃም ለሰው የሚያስበው ለሰው የሚጨነቀው ለቤተሰቦቹ የሚሆነው አብርሃም የለም። እኔ ጋር እኔ ምንም የሚያገናኘን ነገር የለም። እኔ አሁንም ሩታ ጎን ነኝ፣ ከሩታ ጋር ነኝ እንጂ እኔ ከእሱ ጋር ምንም የሚያገናኘኝ ነገር የለም። ለነደብ እነግራቸዋለሁ ብሏል። ያው የቤቱ የመጨረሻ ልጅ እንኳን አይደለም እሱ እኮ ደግሞ ፈረንጁ እኔ ትንሽ ልጅ ነኝ፣ እኔ ለትዳር አልበቃሁም ብሏል። የቤቱ የመጨረሻ ልጅ ነው እንዲህ ይላል ደግሞ እያወቀ እንግዲህ ፈረንጁ አብረህ አይደል የመጣኸው እኛ ምን እናውቃለን? እኛን አትጠይቀን። እንግዲህ እዛው ተጠያይቁ።
ለማንኛውም አብርሃም አስብበት፣ ሩትዬ ምንም እንትን አትበይ ማለት ነው። እኔ እንጃ የሆነ በቃ ስለምትወደው ትጎዳለች እያሉ ነው። ባካችሁ ስንቱ ነገር አልፏል፣ ይታለፋል። የማይታለፍ ሞት ብቻ ነው፣ ሞት ብቻ ነው። እውነቴን ነው የምላችሁ። እና ሸላይክ እያደረጋችሁ አበረታቱኝ። አጭር ድራማ፣ አጭር ቪዲዮ ነች ድራማ